ይሄን መረዳት ይፈልጋል። ያለንበት ቦታ አሁን ደጋ ነው፣ የሚመች ቦታ ነው፣ የሚመች የማይጎረብጥ ቦታ ነው። ይሄን ካልተረዳ ነው ግን እግዚአብሔር ልክ እንደ ሲኦል ቆላ ወደ ሆነ ቦታ ይወረውረናል። እግዚአብሔር ከዚህ ሁላችንንም ይጠብቀን። መረዳት ይፈልጋል። በእጃችሁ የያዛችሁትን ወርቅ ማክበር ይፈልጋል። ወጣትነታችሁን ማክበር፣ መምህራንን ማክበር፣ የምትሰሙትን ትምህርት ማክበር፣ በቤተ ክርስቲያኒቱ ላሉት ተጠያቂ መምህራን ቦታ መስጠት፣ ለአዋቂ ሰዎች ቦታ መስጠት፣ ለሀገር ውለታ ለዋሉ ሰዎች ቦታ መስጠት፣ ለትልልቅ ሰዎች ቦታ መስጠት፣ ማክበር ይገባል። ይሄን ካላደረግን እግዚአብሔር ወደ ዋዕዩ ያወጣናል፣ ወደ ቃጠሎ ወደ ቆላው ይልከናል። አንዳንድ ነገሮች ላይ እናጉረመርማለን። እንደዚህ ዘመን ብዙ ነገሮች የተሟሉበት ጊዜ የለም እና እንደ እስራኤላውያንን መና እየወረደ እየተመገብን ስጋው ደሙ ዝም ብሎ እየተመለሰ ሳንቆርብ እየተመለሰ ቅዳሴ ሰው በሌለበት እየተቀደሰ ቆራቢ በሌለበት ስጋው ደሙ እየወጣ ንስሐ የሚገባ በሌለበት ካህናት ንስሐ የሚገባ እየጠበቁ ብዙ ካህናት እያሉ ብዙ ቀሳውስት እያሉ ንስሐ የሚገባው ቁጥር እያነሰ ነፍስ አባት አያስፈልግም ንስሐ አባት አያስፈልግም እያለ የሚወጣው እየበዛ አያችሁ፣ ከጸጋዎቻችን እየተራቆቱን ነው። ዘመኑን ወቁበት። አስቸጋሪ ዘመን ነው። ከባድ ዘመን ነው። ወደፊትም ጥሩ ዘመን አይመጣም። ባይታዊ አይደለሁም፣ ነብይም አይደለሁም። ዘመኑን መረዳት ግን እችላለሁ። ምናነባቸው መጽሐፍት የሚጠቁሙን እንደሱ ነው። የተሻለ ዘመን አንጠብቅም። ወርቃማ ጊዜ አንጠብቅም። የሚመጣው ጊዜ ከባድ ነው። ከስልክህ ጋር ያለህን ጦርነት ማወቅ አለብህ። ከላፕቶፕህ ጋር ያለውን ጦርነት፣ ከአይፓድህ ጋር ያለውን ጦርነት፣ ትምህርት ቤት ከምትማረው ከራሱ ከካሪኩለም ጋር ያለህን ጦርነት መረዳት አለብህ። የምትማረውን ሳይንስ እንደወረደ ብቻ የምትቀበለው ከሆነ አደጋ ውስጥ ነህ። ስለዚህ ቴክኖሎጂ ሁሉ ዝም ብሎ ትክክል አይደለም። ዘመናዊነት በራሱ ልክ አይደለም። ዘመናዊነት ከእውነት መውጣት ነው። ከሪያሊቲ ማፈንገጥ ነው። ወደ ቨርቹዋል ዓለም መሄድ ነው። ወደ ዲጂታል ዓለም መሄድ ነው። ዘመናዊነት ከእውነት ይልቅ ውሸትን ይመርጣል። ዘመናዊነት ውሸትን ነው የሚፈልገው። ለምሳሌ እነዚህ ካሜራዎችን ተመልከቷቸው። የሚያምሩ ካሜራዎች ናቸው። ይሄ ካሜራ እኔን ቆንጆ አድርጎ ነው የሚያሳየኝ። ይሄ ካሜራ ከተቀረጸ በኋላ ቪዲዮውን ስታዩት አሁን በአካል እንደምታዩኝ አይደለም የምታዩት። ረጅም ሰው ታያላችሁ፣ ቀይ ሰው ታያላችሁ፣ ወፍራም ሰው ታያላችሁ፣ ትልቅ ሰው ታያላችሁ፣ ግዙፍ ሰው ታያላችሁ። ካሜራው ይዋሻችኋል። እውነታው ግን ይሄ ነው። እንደዚህ እንዲሆን ጥሩ ስፔሲፊኬሽን ያላቸውን ካሜራ እንፈልጋለን። በጥሩ ሪዞሉሽን ይቀረጻል፣ በጥሩ ኤዲቲንግ ይሰራል። ስለዚህ ሞደርኒዝም ምንድነው? ከእውነት መውጣት ነው። ፊልሞችን ያቸው የሚሰሩት ፊልሞች የተቀናበሩ ናቸው። እነዚህ የተቀናበሩት ፊልሞች ከእውነት የወጡ ናቸው። አርቲስቶቹን ፊልም የሰሩትን ሰዎች በአካል ስታገኟቸው ሌሎች ናቸው። በፊልም ስታዩቸው ቆንጆዎች ናቸው። በብዙ አይነት ካሜራ በፊት በኋላ በቀኝ በግራ ተደርገው የተቀረጹ ናቸው። ላባቸው ተለቅሞ እዚህ ጋር ብጉር እንዳይኖር ምናምን ተደርጎ የተቀረጹ ናቸው። ሻዶው ምናምን እንዳይኖር ጥራ እንዳይኖር መከራ ታይቶ የተቀረጹ ናቸው። ስለዚህ